አቶ ጌታቸው ረዳ የህወሓት ስራ አስፈጻሚ ኮሚቴና የትግራይ ሴንትራል ኮማንድ አባል ይህንን ቃለ መጠይቅ ሊሰጡን ፈቃደኛ በመሆኑት በድምጽ ወያነ አድማጭ ተመልካች ስም አመሰግናለሁ። ጀግናው የትግራይ ሰራዊት በአውደ ግንባሮች ከፍተኛና በርካታ ድሎችን እየተጎናጸፈ ይገኛልና እንዲያው አሁን ስናየው የጠላትና የወገን ያሉበት ቁመና እንዴት ይገለጻል? ያው ጀግናው የትግራይ ሰራዊት ብለን የጀመርከው በተግባር አሁን ያለው የወገንና የጠላት ቁመና የጀግና ሰራዊትና የቅጥረኛ ሰራዊት ቁመና በጠቅለል ባለመልኩ ሲታይ ህፃናትን አላስገድልም፣ እናቶችን አላስደፍርም፣ ህፃናትና እናቶች በቀጥታ በመድፍ ባዳፍኔ በወራሪ ሰራዊት ብቻ ሳይሆን በትግራይ ህዝብ ላይ በተጫነ ከበባ አማካይነት ይጨርሳል የሚል ሰራዊትን እየገጠመ ያለ ሰራዊት ሰው በልህ በቁጭት በወኔ በህዝቤን አላስበላም ህዝቤን አላስጨርስም በሚል ስሜት የሚንቀሳቀስ ሰራዊትና ህፃናትን ካልገደልኩ መልሼ ትግራይን ካልወረርኩ ትግራይ ብቻ ሳይሆን አሁን የትም ቦታ ለሲቪሊያን ህይወት ደንታ የሌለው ለህዝብ መጠቀም ለህዝብ ሰላም ለህዝብ መረጋጋት ፍጹም ደንታ የሌለው የአንድ ሰው ሰብእናና የአንድ ሰው ስልጣን ለማቆየት የሚፍጨረጨር በመጨረሻዎቹ የእድሜ ዘመኑ ላይ የደረሰ እድሜ የመጨረሻ ደረጃ ላይ ደረሰ ሰራዊት ያላቸው ቁመና ነው የሚችለው። በተግባር ካየን ሰራዊታችን ጠላት ያለ የሌለ ኃይሉን የቀረውን በሙሉ ኃይል አሰባስቦ ለመከላከል ጥረት እያደረገ ነው። ለመከላከል ብቻ ሳይሆን አጋጣሚ ያገኘው ባለበት ሰዓት መልሶ ማጥቃት ለማድረግ እየሞከረ ነው። በተግባር ሁሉም በተሰማራንባቸው ግንባሮች እጅግ በጣም ብዙ ርቀት በእግርም ጭምር ተጉዞ አንዳንዱ አካባቢ 50-60 ኪሎ ሜትር ተጉዞ ጭምር የሚደረግ ያነው ሰው መሰረታዊ በሆነ መልኩ ጠላትን ሙሉ በሙሉ ለማዛባት የሚያስችሉ ስራዎችን እየሰራ የመጣ ሰራዊት ነው። አሁንም በቀሩታ ወደ ግንባሮች ላይ በፍጹም የበላይነት እያካሄደ ያለ ዓላማውን እያስፈጸመ ያለ ሰራዊት ነው የኛ ሰራዊት። በአንጻሩ የአብይ አህመድ የቀረው ሰራዊት ተፍረክርኮ የአብይ አህመድ የስልጣን እድሜ ለአንድ ሳምንትም ለሁለት ሳምንትም ለወርም ለሁለት ወርም ይሁን ለማስቀጠል የሚያስችለውን መስዋዕትነት እየከፈለ ያለ ግን ትርጉም የሌለው ኪሳራ እየከፈለ ያለ በመስዋዕትነት ሊገለጽ የሚችልም አይደለም። ማለፋቅ በዚህ ደረጃ ነው ያሉት ማለት ብቻ ነው። የትግራይ ሰራዊት ባወጣ መግለጫ ደሴና ኮምቦልቻን በመድፍ ርቀት ውስጥ እንደገቡና እዛ አካባቢ ያሉ ከተሞችን እንደተቆጣጠረ ገልጾ ነበርና እንዲሁም ለደሴና ለኮምቦልቻ ነዋሪዎች ለፋሽስት አብይ አህመድ ሰራዊት የሚያስተላልፉት መልእክት ካለ? መግለጫው ላይ እንደሰማው የትግራይ ሰራዊት ደሴን ኮምቦልቻን መቆጣጠር ሲባል ደሴን ኮምቦልቻ በተደጋጋሚ እንደገለጽ ነው ቦታ የመቆጣጠር ፍላጎት ስላለ በዋናነት የጠላት አቅም መልሶ ትግራይን ለማንበርከክ ብቻ ሳይሆን አሁን እና አብይ ያደረጉት ያሉት የትግራይ ህዝብ እርዳታ እንዳይደርሰው መድኃኒት እንዳይደርሰው ነዳጅ እንዳይደርሰው ሁሉም አይነት አፈና ተደርጎ ህዝቡን በሌላ መልኩ ለመጨረስ የሚደረግ እንቅስቃሴ አለ። ያ እንቅስቃሴ መሰበር መቻል አለበት። ያ ከበባ መሰበር መቻል አለበት ብለን እናምናለን። ያን ከበባ ለመስበር የሚያስችሉ ማንኛቸውን እርምጃዎች እንወስዳለን ብለን እንቅስቃሴ የጀመረው ሰው የጠላት ሰራዊት የተሰባሰበው ደሴና ኮምቦልቻ አካባቢ ስለሆነ ካልሆነ በስተቀር
በተለይ መልኩ ደሴና ኮምቦልቻ የሚመረጡበት ምክንያት አልነበረም። በዋናነት ያው ዓላማችንም ግዛት የመያዝ ስላልሆነ በትግራይ ላይ ያለውን ከበባ መስበር አለብን። እሱን ለመስበር የሚያስችሉ ማንኛቸውም ወታደራዊ እርምጃዎችን እንወስዳለን። አሁን በዚህ አጋጣሚ ኩታበር መግለጫው ላይ እንደሰማሁ ኩታበር ነበርን። ኩታበር ወጥቶ በጣም ከደሴን በቅርብ ርቀት ቦርሜዳ እንደዚሁ የተለያዩ አካባቢ ኮምቦልቻም እንደዚሁ በቅርብ ርቀት ነው ያለችው። በመድፍ ከበባ ብቻ ሳይሆን የሰራዊታችን እንቅስቃሴ ሜጀር እንቅስቃሴ ስለሚያደርግ ካልሆነ በስተቀር የከተሞቹ የመያዝ ያለመያዝ ጉዳይ ትልቅ ርዕስ አድርገን የምንወስደው ነው አይደለም። ግን ጠላት አሁን ለማድረግ እየሞከረ ያለው ከሁሉም አካባቢዎች እየታጠቀም ያልታጠቀም አንዳንዱ ያሳዝናል በጣም ምን ብለው እንደሚነግሯቸው አይታወቅም። ገጀራ የያዙ ክትክታ ዱላ የያዙ ዩዥዋሊ ጥምቀት ምናምን ሲሆን ለመጨፈር ይዘህ የምትወጣቸውን ዱላዎች ከታጠቀ ኃይል ጋር ለመጋፈጥ የምታውልበት ኢሪስፖንሲቢሊቲ ኃላፊነት የጎደለው እንቅስቃሴ ነው ያደርጋለው። ከዚህ አንጻር የማጽዳቱን ስራ እየሰራ ነው። ተደጋጋሚ ጠላት የእኛን አድቫንስ ለማስቆም የሚያደርጋቸው ሙከራዎች እያከሸፍን ወደፊት እየቀጠልን ነው። ከዚህ አንጻር ምንድነው ጠላት እያደረገ ያለው? በመድፍ ቀለበት ውስጥ አስገብተናል ሲባል አንድ መታወቅ ያለበት ነገር አለ። ጠላት አሁን ከጦር ሜዳ ላይ በተደጋጋሚ ገጥሞን ሽንፈት አንዳንዴ ትኩረት አቅጣጫውን ማስቀረት በማሰብ ለማስቀየር በማሰብ ትግራይ ውስጥ በፍጹም ወታደራዊ ጠቀሜታ ያላቸው ኢላማዎችን በከፍተኛ ርቀት ከሰማይ ላይ በሚተኮሱ ቦምቦች ሲቪሊያን ጭምር ሲቪሎችንም ጭምር ህይወት አደጋ እየዳረገ እንቅስቃሴ ማድረግ ላይ ይገኛል። አሁን በቅርቡ እንደሰማኸው በተቻለ መጠን የልማት ተቋማትንም እንደዚሁ በማውደም ሰራዊታችን በበቀል ስሜት ተገባብቶ ተመሳሳይ ልማት ተቋማትን እንዲያፈርስ ይፈልጋል። ምክንያቱም በህዝቡ ዘንድ አሁን ያለው የመዋጋት አፒታይት ሞቷል። ለአንድ ሰው ስልጣን ሲባል እስከ መቼ ዋጋ እየከፈልን እንኖራለን የሚል እንቅስቃሴ ወሎም በስፋት አለ። በሚፈልጉት ደረጃ እነዚህ ይሄ ተስፋፊ አማራ ላይ ከአብይ አህመድ ጋር በመሆን ለሰው ህይወት ደንታ ያላቸው ህፃናትን 14 ዓመት 15 ዓመት ሰንጥ ይዘህ ሂድ ጠላትን ትመልሰዋለህ እያሉ ነው የሚልኳቸው። በሺዎች የሚረግፉበት ሁኔታ ነው የተፈጠረ ያለው። በተቻለ መጠን ሰራዊታችንም በጥንቃቄ ነው የውጊያ ስልቱንም በየጊዜው እየፈተሸ እንደዚህ አይነቱ ዚግባ የሚባል ለውጥ የማያመጣ ኃይል እንዴት አድርገን ኒውትራላይዝ እናደርገዋለን የሚለውንም ግምት ውስጥ ሲያስገባ ነው እየተንቀሳቀሰ ያለው። ከዚህ አንጻር ልዩነቱ ግልጽ ነው። እኛ የልማት ተቋሞች ለማፍረስ ስለተንቀሳቀሰ አንድ ጸረ ህዝብ መንግስት ተመሳሳይ ስራዎችን እንሰራበት ምክንያት የለም። ግን ወታደራዊ ኢላማዎችን እንመታለን። የደሴ ህዝብ የኮምቦልቻ ህዝብ ተፈናቅሎ የሚሄድበት ምክንያት የለም። ንብረቱን ቤት ውስጥ ሆኖ መጠበቅ መቻል አለበት። የራሱን ጸጥታ ደህንነት ከሽፍቶች ማዳን መቻል አለበት። አሁን የኛ ሰራዊት በተንቀሳቀሰባቸው አካባቢዎች አንዳንዴ አልፈናቸው የሚሄዱ አካባቢዎች አሉ። ወታደራዊ ጠቀሜታ ከሌለው አጅባር የምቀመጥበት ምክንያት የለኝም። እንዳልነው የአማራን ክልል የመቆጣጠር ፍላጎት አይደለም። ይሄ ፍላጎት ኩታበር ወታደራዊ ጠቀሜታ ስላለው ነው። ወታደራዊ ጠቀሜታ የሌለውን ቦታ በሩጫ ምን ይዝበት ምክንያት የለም። ዘረፋዎች በስፋት ከጎንደር የመጣ ፋኖ ነኝ የሚል ወሎ ያለን ተቋማት ይዘርፋል። እንከላከል በሚል ነው የሚጠሯቸው፣ ግን ሲዘርፉ ነው የሚሉት። አሁን የደሴ ህዝብ የኮምቦልቻ ህዝብ ሸሽቶ የት ነው የሚሄደው? እንደምንሰማው ከሆነ ወደ አዲስ አበባ ለመግባት ጥረት ሲደረግ ከመንገድ የሚመልሷቸዋል፣ ደብረ ሲና ይመልሷቸዋል። ያው ብዙዎቹ ኃላፊዎች ቀድሞ ሸሽተው ወጥተዋል። ደህና ትንሽ የመዋጋት ሞራል አለን የሚሉት ደብረ ብርሃን አካባቢ ነው ያሉት፣ ሌሎቹ አዲስ አበባ ገብተዋል። ከእንደዚህ አይነት ሁኔታ የትግራይ ሰራዊት የደሴ ህዝብ፣ የወሎ ህዝብ፣ የአማራ ህዝብ ጠላቱ አይደለም። በምን መልኩ ለአደጋ የሚዳርገው እንዳልሆነ አውቆ ቤቱ መቀመጥ መቻል አለበት። የራሱን ደህንነት ለመጠበቅ የሚያስችለውን ስራ መስራት መቻል አለበት። አንዳንድ እንትኖች ላይ ፋኖ ነኝ ወዘተ የሚል መንገድ ላይ የትግራይ ተወላጅ ነው የገሌ ተወላጅ ነው በሚል መንገድ ላይ መስቀል ተጀምሯል። አሁን አንዳንዱ የትግራይ ተወላጅ ነው ወይስ የአማራ ተወላጅ ነው የሚለውን መለየት አያስፈልግም። በእነሱ እምነት ያገኙትን ነው እንደዚህ አይነት ነገር የሚሰሩት። ከእንደዚህ አይነት ሽፍቶች ራሱን መጠበቅ መቻል አለበት። እኛ ደሴ የሚሆን ኮምቦልቻ የግድ መግባታችን ስለማይቀር ሰራዊቱን ለመበተን ማለት ነው የቀረውን ኃይል ለመስበር ነው
ዋናው ህዝቡ ደህንነቱን የመጠበቅ ኃላፊነት ግን ህዝቡ ነው። ከዛ አንፃር ነው ወታደራዊ ኮማንዶ መልእክት ያስተላለፈው። በዚህ ውዥንብር ውስጥ ሰለባዎች መሆን መቻል ያለባቸው የደሴ ነዋሪዎች፣ የኮምቦልቻ ነዋሪዎች ሰለባ ሊያደርጓቸው የሚፈልጉት በእነሱ ስም የሚነግዱ የአማራ ተስፋፊ ልሂቅና የአብይ አህመድ በቀደም ገዱን ሰምታችሁታል። ገዱ ብዙ ነገር አስረክቦ ለአማራ ህዝብ በሰቃየት ከፍተኛውን አስተዋጽኦ ከከፈሉት የአማራ ክልል መሪዎች ከሚባሉት ውስጥ ነው። ፌደራል መንግስት ውስጥ ሆነ አሁን ተመልሶ መጥቶ ካላዳናችሁን እናንተ ሰዎች አይደላችሁም ብሎ የደሴን ወጣት ያስፈራራል። የማስፈራራት ሞራል ነው። ስለዚህ ከእንደዚህ አይነት ጉጉማንጉቦች የራሳችንን ዜጎች ለማዳን በምናደርገው እንቅስቃሴ የራሳችንን ህፃናት ላለማስደፈር በምናደርገው ከነዚህ ጉጉማንጉቦችን እግረ መንገዳችንን ነፃ እናወጣቸዋለን። ግን የወሎ ህዝብ አጠቃላይ ከነዚህ ሽፍቶች ከሚያሰባስባቸው ፋኖ የሚባሉ ራሱን መጠበቅ እንዲችል ከቤቱ ባይርቅ ይመረጣል የሚል ምክር ነው ያስተላልፈው። ሰራዊቱን በሚመለከት አላግባብ ከሚሞት እርምጃዎችን መውሰድ ይጀምር፣ እጁን መስጠት ይጀምር፣ ተበትኖ ወደ ሰፈር የሚሄድበት ሁኔታ ያመቻች። እነኚህ ነገሮች ናቸው መታየት ያለባቸው። በነገራችን ላይ የአብይ ሰራዊት የሚባለው አሁን ማን እንደሚያዘው የሚታወቅ ነገር የለም። ከሁሉም አቅጣጫ የተለያዩ አይነት የሰራዊት ቁመና የሌላቸውም ሰዎች ጭምር እያሰባሰበ በርካታ ወንጀሎችን ይፈጽማል። ይህንን ኒውትራላይዝ ለማድረግ የሚያስችሉ ስራዎችን በተከታታይ የምንሰራ ይሆናል። ሰራዊቱ እንደ ሰራዊት ቁመና ኖሮት ህዝብ ለመደብደብ የሚያስችለውን እድል ለማስቀረት የሚቻለን ሁሉ እናደርጋለን። ከዚህ አንጻር ግን ሰራዊቱ ደመከልብ የሚሆንበት ሁኔታ ለማስቀረት የሚያስችል የራሱ እርምጃ መውሰድ አለበት የሚለው ላይ መልእክት ማስተላለፍ ፈልጋለሁ። በተጨማሪ አንዳንድ አካባቢዎች ላይ መስጊዶቹ ውስጥም ጭምር እየመሸጉ መስጊድ እንዲመታ የሚያደርጉ መስጊዶችን መተው በትግራይ ሰራዊት ላይ ለማሳበብ የሚፈልጉ ከሁሉም አቅጣጫ የተሰባሰበ የሽፍታ ስብስብ ስለሆነ አንዳንዱ የመስቀል ጦርነት የሚያካሄድ ይመስል ክርስቲያን ከሌላው ጋር የሚያደርገው ጦርነት ነው ብሎ አነሳስቶ ይመጣል። መስቀል ተሸክሞ የሚዘምታል፣ ታቦት ተሸክሞ የሚዘምታል። ስለዚህ አንጻር መስጊዶችን በተለይ ወሎ አካባቢ መድረሳዎች፣ መስጊዶች በስፋት ያሉበት አካባቢ በመሆኑ እነዚህንም ኢላማ የማድረግ እንቅስቃሴ በስፋት አለ። ከእንደዚህ አይነቱ ስራ አንጻር የሚታዩት አደገኛ አዝማሚያዎች እያንዳንዱን ቆጥረን በሚገባው ልክ የምናወራርዱ ነው የሚሆነው። ስለዚህ እዚህም ላይ ህዝቡ ከሰራዊታችን ጋር መተባበር መቻል አለበት። በዚህ ጉዳይ ውስጥ የሚሳተፉ የሰራዊት አባላትም መለስ ብለው ቢያጤኑት ከአንዴም ሁለቴ ቢያስቡበት ተገቢ ነው የሚል እምነት አለኝ። በዚህ አጋጣሚ ይህንን መልዕክት ማስተላለፍ እፈልጋለሁ። ፋሽስቱ የአብይ ቡድን አብይ ራሱ ጭምር ማለት ነው ለትግራይ ህዝብ የሚቀርበውን የነፍስ አድን እርዳታ ወይም ደግሞ ስንዴ በሽታ ነውና መቆም አለበት ብሎ ነበረ። ይሄ ቀደም ብሎ ሲያደርገው የነበረ ብርሃን እንደ ጦር መሳሪያ የመጠቀም ነገር አሁን ደግሞ በአጠቃላይ ወደ ማቆም የሚሄድ አዝማሚያ እንዴት ይታያል? ሰውየው ስንዴ በሽታ ነው ወስቶ ውስጥ ያለውን ንግግር እንደገባኝ ከሆነ ከልመና ካልወጣን በስንዴ ነው የሚያስፈራሩንና አይዶን ነው ራሳችን እንቻል አይነት ለማለት ፈልገው ያለው ይመስለኛል። የሰማሁት የሆነ የስንዴ ማሳ ላይ ሆኖ ሲዘዋርቅ የሰማሁት። ከዛ በላይ ግን በተግባር ስንዴ በመከልከል የትግራይ ህዝብ ጨርሳለሁ በይፋ ተናግሮ ለተባበሩት መንግስታት ድርጅት ዋና ጸሐፊ በግልጽ የነገረው አይ በጦር ሜዳ ላገኘው ያልቻልኩትን ድል ማግኘት እንድችል ወይ አግዘኝ ካልሆነ አልሰማም ነው ያለው። እሱ እንደሚለው ትግራይ እርዳታ እንዲቀርብ አልፈቅድም። እነዚህ ሰዎች በኃይል ሞክራቸው ስላቃቱ በኃይል ሞክሬ አላሳካ ያልኩትን ዓላማ እንዲሳካልኝ እሺ ብለው ይፍቀዱልኝ፣ ያኔ አያዋለሁ ወደ ትግራይ እርዳታ ይላክ እንደሆናለሁ። አስገራሚ ነው። በዓለም ታሪክ እንቅፋቶች ለመፍጠር ትሞክራለህ። እሱ ያደርግ እንደነበረው እንቅፋት ማለት እንቅፋት መፍጠርም ነውር ነው፣ ብልግና ነው፣ ወንጀል ነው። ግን ከእንቅፋት መፍጠር በዘለለ ለተባበሩት መንግስታት ድርጅት ዋና ጸሐፊ በግልጽ ወደ ትግራይ የሚሄድን እርዳታ ከአፋርና ከሰሜን ወሎ ካልወጡ አልፈቅድም የሚል መግለጫ ነው የሰጠው፣ የሚል መልስ ነው የሰጠው። ከዚህ አንጻር መባል ያለበትን ነገር ማድረግ ያለብንን ነገር ማድረግ ይኖርብናል፣ ማድረግ እንቀጥላለን ማለት ነው። በሌላ በኩል ደግሞ አሁን በየሚዲያው እየወጡ የተለያዩ የቡድኑ ባለስልጣናቶች የትግራይ አርሶ አደር ማጨድ ይዘው መጥቶ
የአማራን ሰብል አልዶ ለመውሰድ ከብቶቹን ለመውሰድ እየተረባረበ ነው ይላሉ። በሌላ በኩል ደግሞ የትግራይ ሰራዊትን እንደ ዘራፊ ጨካኝ የማስመሰል ፕሮፓጋንዳ በሰፊው እየሰሩ ይገኛሉ። አሁን የትግራይ ህዝብና ሰራዊትን ይገልጻል። ለእንደዚህ አይነት ማለት አስተያየቶች መልስ ለመስጠት መገደድ ራሱ በጣም ያሳዝናል። ሰምቼዋለሁ። የኮሚኒኬሽን ኃላፊ ብሎ የመደቡት ዘዋራቂ አንደኛ ሲያቀርቡ ለአማራ ህዝብም ያላቸው ንቀት ለሌላው ኢትዮጵያ ህዝብ ያላቸው ንቀት ነው የሚያንጸባርቁት። ማጭድ ይዞ ያስቀድማል አሉ። ማጭድ ሰራዊት የኛ ሰራዊት ማጭድ የያዙትን ያስቀድማል። የእነሱ ሰራዊት ማጭድ ሳይ ነው የሚበረግገው ማለት ነው። ማጭድ ሳይ ነው የሚበረግገው። ማጭድ የሚያስበረግገው ሰራዊት ይዘው እንዴት ነው የአገር ሉዓላዊነት እናስጠብቃለን እንደሚሉም ራሱ ግር የሚል ነገር ነው። ማጭድ የያዘ ሰራዊት እናስጠጋና ከዛ በኋላ ውጊያ እንከፍታለን። ሎጂክ አድራሻው ነው የሚጠፋብህ እንደዚህ አይነት ሰዓት ላይ ምን ለማለት ምን አይነት መልዕክት ለማስተላለፍ የፈለጉ እንደሆነ ግራ ይገባል። ያው ለማለት እየተፈለገ ያለው አርሶ አደሩ አልነቃ ስላላቸው አልዋጋ ስላላቸው የጥይት ቀለብ አልሆንም ስላላቸው ያው በምርት እየመጡበት ነው። በተግባር ምርት ለመታጨድ የደረሰ ምርት ካለ ገበሬው ራሱ ያጭደዋል እንጂ ኢንፋክት አብይ አህመድ አውሮፕላን እየላከ ድብደባዎች ሲያካሄድ በጣም ከርቀት ነው አውሮፕላኖች የሚደበድቡት ከርቀት ነው። ኢላማ ይሄ ወታደራዊ የሚባለውን ኢላማ የመምታት እድላቸው በጣም ኦልሞስት ወደ ዜሮ ይጠጋል። የሰሜን ወሎን አርሶ አደር፣ የደቡብ ወሎን አርሶ አደር፣ የአፋርን አርብቶ አደር አፋር አካባቢ ነው የሚሉት። በነገራችን ላይ አፋር አካባቢ እነሱ በሚሉት አካባቢ የሚታረስም ብዙ ቦታ የለም። ይሄን የተደረገ ነው ብለው ለማነሳሳት የሚያደርጉት እንቅስቃሴ መልሶ እዛው ያለ የራሳቸውን ጸረ ህዝብነት ነው የሚያጋልጠው። የኛ ሰራዊት የገባባቸው ቦታዎች በሙሉ የህዝብ ኃይል መሆኑን ለማሳየት የሚያስችሉ ስራዎችን ነው የሚሰራው። ተፈጥሮ ስለሆነ ነው ጥረት ማድረግ አይጠበቅበትም። ማጭድ ይዘው ገቡ የሚለው ሌላ በጣም አሳፋሪ ገጽታው ለኢትዮጵያ ህዝብ ያላቸውን ንቀት፣ ለአካባቢ ህዝብ ያላቸውን ንቀት ብቻ ሳይሆን ለአንድ ሰዓትም ቢሆን የሚሆን የፕሮፓጋንዳ ፍጆታ ሲባል አብሶሉት ውሸት ከመዋሸት ወደኋላ እንደማይመለሱ የሚያሳይ ጭምር ነው። ለምሳሌ እኛ ከተሞች ያልያዝናቸውን ከተሞች ይዘና አለን። ትርጉም ስለሌለው ለእኛ ከተሞች መያዝ አይደለም ዋናው ቁም ነገር። ዋናው ቁም ነገር የዚህ ስርዓት ማገር የዚህ ስርዓት ምሰሶ ሆኖ እያንቀሳቀሰ ያለውን ሰራዊት መሰበር መቻል አለበት። የድርሻው ማግኘት መቻል አለበት። በየትም ቦታ ሰላማዊ ዜጎችን ፊት ለፊት እያጋፈጠ እያስፈጀ ያለ ሰራዊት ነገ ተነገ ወዲያ ድል ቢያገኝ ትግራይ መጥቶ ህጻናትን እንዳለ ከመጨረስ ወደ ኋላ ማይል ሰራዊት ስለሆነ በይፋም ኢንቴንሽኑን እየገለጸ ያለ ሰራዊት ስለሆነ ዛሬ ነው ትኩረት እናደርገው። እነዚህ ሰዎች ለአንድ ቀን ኮንሳምፕሽን ሲባል ከተማ አልተያዘም የሚል መልእክት ለማስተላለፍ የማይሰሩት ነገር የለም፣ የማያወሩት ነገር የለም። ለአንዲት ሰዓትም ኮንሳምፕሽን የምትብል ፕሮፓጋንዳ ነጥብ ከተገኘች ንጹህ ውሸት መቶ ውሸት የሆነ ነገር በአደባባይ ከማለት የሚመለሱ ሰዎች አይደሉም። አይናበቡም። ያው አንድ ይሰበሰቡ አይሰበሰቡ መዋሸታቸውን ኮንስታንት ውሸት መዋሸታቸውን ካልሆነ በስተቀር ፈረንጆች እንደሚሉት ኮንሲስተንት ውሸት እርስ በርሱ የሚደጋገፍ ውሸትም አለ። እሱን ስለማድረግ ብዙ አይጨነቁም። ኮንስታንትሊ በተደጋጋሚ መዋሸት ነው የፕሮፓጋንዳ ዘይቤያቸው እና አንዳንዴ ማቃቸው ሰዎች እውነት እንዳልሆነ የሚያውቁትን ነገር ሲጽፉ ያለው ሲያብራሩ ያለው እውነት እንዳልሆነ በመሬት ላይ የሚያውቁትን ነገር እና የትግራይ ህዝብ አሁን ጠላትን በደህና ሰዓት በመጥረጋችን ምክንያት ክረምቱ ዝናብ ጥሩ ስለነበረ የተወሰኑ አካባቢዎች ከጠቅላላ አቅሙ 30% አይሞላም እናውቃለን እርሻ ማረስ የቻለበት እድል ነበር። ከጠቅላላ የትግራይ ማረስ አቅም 30% የማይሞላው ነው። ግን እንደዛም ሆኖ አሁን ብዙ የትግራይ ተወላጅ ይህችን ምርት ለአንበጣ እንዳይበላበት ደፋ ቀና የሚልበት ሰዓት እንጂ ማጭድ ይዞ ሰሜን ወሎ የሚዘምትበት ምክንያት የለም። የሰሜን ወሎ ህዝብ ያውቃል፣ የደቡብ ወሎ ህዝብ ያውቃል እንደዚህ አይነት ማጭድ እንደሌለበት። አሳፋሪዎች ናቸው። ቄስ ማርከና ይለዋል። አንድ ሰው ጥምጣም አልብሰው ወይ ያናዝዙታል
ማርከናል እየሸሸ ያለ ሰራዊት በምንም ስሌት ምን የት ሆኖ ነው ማድረግ ይችላል? እና በዚህ ደረጃ ነው ኒው ሎው የሚሉት አለ ያው በእንግሊዝኛ አሁን የመጨረሻው አዲሱ አይነት ዝቅጠት ደረጃ ላይ ደርሰው ያሉት ነው። ከዚህ በታች መዝቀጥ የሚቻል አይመስለኝም። ማጭድ ይዞ ሳይሆን ክላሽ ስናይፐር ብሬን ይዞ ዶሽቃ ይዞ የሚዋጋ ጀግና ሰራዊት አለን። ማጨድ ካለበት የሰሜን ወሎን ጠላት ካጨደ በኋላ የሰሜን ወሎን አርሶ አደር ለማገዝ አጨዳ ላይ ሊሳተፍ ይችላል። እዛ ላይ ብዙም ሩል አውት ላደርገው አልችልም። ማጨድ ይዞ ገብቶ የገበሬ ሰብል የሚሰበስብ ህዝብም የለንም። ሰራዊታችንም እንደዚህ አይነቱ ድርጊት የሚታማ ሰራዊት አይደለም። ይሄን አሳምረው ያውቃሉ። አሁን የኛ ሰራዊት ትልቁ ስራው ይሄንን የአብይ አህመድ ዙፋን ለማስቀጠል ያለ ሌላ ኃይሉን አገሱስ የመጣውን ኃይል ማጨድ ነው። ከዛ በዘለለ ይሄን በመስራታችን የሰሜን ወሎ ገበሬ መፈናቀሉን አቁሞ ሰብሉን የሚሰበስብበት እድል እንፈጥርለታለን። ከዛ አንጻር ነው ታየት ያለበት። ከዛ ውጭ የአብይና የአሽከሮቹ ተከታታይ ውሸት አንዳንዴ መልስ ለመስጠት መገደዱን ራሱ በጣም ያሳፍራል። ከዛ ይሄን ብቻ ነው ማለት እንፈልገው። በአጠቃላይ ስናየው አሁን ጠላት መቀሌንና ሌሎች የትግራይ ከተሞችን በአውሮፕላን በአየር በጦር አውሮፕላኖች እየደበደበ ነው የሚገኘውና መነሻው ምንድን ነው? ለምንድን ነው ይህንን ጊዜ መረጠው? አሁን አንድ ነገር የተሳካለት የሚመስለኝ የአየር ድብደባው አንድ ጠላት በግንባሩ የሚገጥመውን ሽንፈት ለመሸፈን አግዞታል። ስለ ግንባር እንቅስቃሴ ብዙም አይወራም። ሁለተኛ የዓለም አቀፍ ማህበረሰቡ በእርዳታ አብይ በትግራይ ህዝብ ላይ በጫነው ከበባ ላይ የነበረው ትኩረት ቀንሶ በአውሮፕላን አሁን በቀደም አይተ እንደሆነ ስቶከር ሆርስ ነው የሚሉት ፈረንጆቹ የአብይ አውሮፕላን ከባህር ዳር የዩኤን አውሮፕላን በተፈቀደለት ፈቅደው መቀሌ አካባቢ እሱን ታኮ ነው የመጣው አውሮፕላን። ሁለት ዓላማ ነው የነበረው። አንድ ዝቅ ብሎ በሮ እነሱ ታርጌት የሚሉትን ነገር ለማግኘት ይችል እንደሆነ ያግዘዋል። ሁለተኛ እኛ ሙቀት ተከትለው የሚመቱ ሚሳይሎች ነው ያሉን፣ ሂት ሲኪንግ ሚሳይሎች። ስተኩስ ሙቀት ስለምትስብ ሙቀት ተከትላ ስለምትሄድ ሚሳይሏ የግድ ተዋጊውን ጀት ብቻ ላታገኝ ትችላለች። በፍጥነትም ስለሚሄድ ፊት ለፊት ያገኘችውን የሲቪል አውሮፕላን ነው የምትመጣው። ያኔ የኛ አየር መከላከል ሰዎች ይሄንን አውቀው ጥንቃቄ ባያደርጉ ኖሮ 27 የዩኤን ሰራተኞችን የጫነ አውሮፕላን የምንመታበት እድል ነበር ማለት ነው። ሁለቱም ትኩረት ያዛባል። ሁለተኛ ደረጃ ደግሞ ያው የትግራይ ኃይሎች ይሄን አደረጉ የሚል የበሬ ወለደ ውሸት ለማቅረብ ይጠቅማል። እነዚህ ሰዎች አውሮፕላን ድብደባ ትግራይ ውስጥ የሚያደርጉበት ምክንያት ምንድነው ስትል ዩኒቨርሲቲ ግቢ መጥተዋል፣ ሲቪሊያንስ የሚኖርባቸው አካባቢዎች መጥተዋል። የልማት ተቋም ራሳቸው ያቃጠሉት ራሳቸው ያወደሙት ሙሉ ያወደሙት የአልሜዳን ጨርቃጨርቅ ፋብሪካ አውድመዋል። ምንም ወታደራዊ ጠቀሜታ እንደሌለው ግልጽ ነው። ግን አንድ ነገር መገመት ይቻላል በእርግጠኝነት ማለት ነው። የበቀል ስሜት ገፋፍቶን መድፎቻችን ኮምቦልቻ ጨርቃጨርቅ ፋብሪካ ላይ ኮምቦልቻ የሆነ የልማት ተቋም ላይ እንድናዘንብ ይፈልጋል አብይ አህመድ። ለአብይ አህመድ ትልቁ ዓላማው ትልቁ ፍላጎቱ አሁን ሰሜን ኢትዮጵያ ትግራይ ላይ የጀመረው የማጥፋት እንቅስቃሴ ድሮ ጥፋት ተፈጸመብን የሚል ሰው ነው የማን ቤት ጠፍቶ የማን ሊወጂ ብሎ ሊፎክር የሚችለው። አሁን አብይ በቃ የጀመርኩት የማጥፋት እንቅስቃሴ ለምን ትግራይን ብቻ አጥቅቶ ይቀራል? ስለዚህ ትግራይ ያለውን የሌለው አቅም አማራን ለማጥፋት ይጠቀምበት የሚል ገፋፍቶ እንደዚህ አይነት ነገር የማስገባት ፍላጎት አለው። አሁን ጥያቄው አብይ ትእዛዝ ይሰጠናል ወይ ሳይሰጠን የሚለው ነው። አብይ ትእዛዝ አይሰጠንም። ጸረ ህዝብ ዓላማ የለንም። የትግራይ ህዝብ የአማራ ህዝብ በጋር ዛይ ነው። ምንድነው አንተም የኛ ቤት ጠፍቶ ያንተ አይበጅም በሚል የዜሮ ሳምሳዊ ላይ ተመስርቶ አይደለም ትግል እያደረገ ያለው። ትግሉ ጦርነቱ ውጊያው ከጠላቶች ጋር ነው፣ ከህዝብ ጋር አይደለም።
የአብይ ፍላጎት ወታደራዊ ዓላማ የለውም። ግን እግረ መንገዱ ደግሞ የትግራይ ህዝብ ተረጋግቶ እንዳይኖር እንዲሸበር ማድረግን ፍላጎት አለው። የአሸባሪ ስራም ነው እየተሰራ ያለው። አይ ነው 3 ሰዎች 4 ሰዎች ይገደላሉ በሲቪሊያን ህፃናት። ኦልሬዲ በረሃብ ማለቅ የጀመሩ ህፃናት እንደገና ተጨማሪ የአውሮፕላን ላይ የሚዘንብ ቦምብ ይላክላቸዋል። እነዚህ ነገሮች እዛው ሳሉ ወንጀሎች ናቸው፣ ግን የሽብር ተግባርም ነው። አት ዘ ሴም ታይም የትግራይን ሰራዊት ወደ በቀል ለመግፋፋት የሚደረግ እንቅስቃሴ ነው። ደግነቱ የትግራይ ሰራዊት ትዕዛዙን ከአብይ አይደለም የሚቀበለው። በአሁኑ ወቅት በአፋር በደሴ በጎጃም ህዝባዊ ተቃውሞ በፋሽስታዊ አህመድ ላይ እየተካሄደ ነው የሚገኘው። ይህ ምን ያመለክታል? ወደ ሌላው ስሜት መስፋፋት ያለበት ተቃውሞ አፋር በእርግጠኝነት ተቃውሞ እንዳላቃለሁ። ኢንፋክት ሰራዊታችንን ጆይን ያደርጋል ብዙ ወጣት። ሌሎች አካባቢዎችም እንቅስቃሴ ተቃውሞ ይኖር አይገርመኝም። ወሎ በእርግጠኝነት ማቀው መስጊዶችንም ጭምር የጦር ካምፕ በማድረግ እንዲመቱ ለማድረግ የሚደረግ እንቅስቃሴ አለ። ይህንን ይቃወማል ሰው። በሰላም ብንጨርስ የሚል እምነት ያለው በርካታ ህዝብ አለ። ይሄ የአብይን እንቅስቃሴ ይቃወማል። አብይ በየደቂቃው ሲዋሽ የአብይን የውሸት ዳፋ ግን እያገኘ ያለው ህዝቡ ነው። አብይ በየቀኑ ሲያምታታ የእሱን የማምታታት ሴራ ውጤት እየተጋታ ያለው ህዝቡ ነው። ስለዚህ አንጻር ህዝቡ ተቃውሞ ቢያሰማም የሚገርም አይደለም። ኢንፋክት እኔ የሚገርመኝ መዘግየቱ ነው እንጂ እንደዚህ አይነት ምልክቶች መታየታቸው ብዙ አይገርመኝም። ግን አሁንም ብዙ የሚቀር ነገር አለ። አሁንም በኢትዮጵያ ህዝብ ከወዳጆቹን ጠላቱን ወዳጅ እያደረገ እስከ መቼ እንደሚቀጥል ተደጋጋሚ ማነሳው ጥያቄ ነው። እዚህ ላይ ብዙ ኤምፋሳይዝ ማድረግ አልፈልግም። አሁንም ይሄ ጦርነት ማቆሚያ ምንድን ነው? አሁን አይ ነበረ እንትኖች እነዚህ የትግራይ ህዝብ 5 ሚሊዮን ነው፣ ይሄ እንዴት ማጥፋት ያቅተናል የሚል በይፋ በአደባባይ በሚዲያ የሚያውጁት ሰዎች ሳይቀር ይሄ ነገር የሚቀር አይመስልም፣ ወደ ድርድር ብንሄድ ይሻላል የሚል አሁን ሲሰማ ነበረ። አንዳንዴ ማያስቅ ስለሆነ ነው እንጂ በእንደዚህ አይነት አጋጣሚ መሳቅም ቢቻል ጥሩ ነገር ነው። በሚያስቅ ጉዳይ ስላልሆነ ግን ያሳዝናል። ግፋ በለው ሲሉ የትግራይ ህዝብ ጨፍጭፍ ሲሉ የቆዩ ሰዎች አሁን ሁኔታዎች ተገለባብጠው ደሴ ከተያዘ መንግስት አይሆንም። ግን እንደዛም ሆኖ ግፋ በለው አሁንም የቻለውን ያክል የወያኔን ሰራ ክሽፍ፣ ህዝቡን ጨፍጭፍ ወዘተ ፈጠራ ተረቶች አሉ የሚያወሯቸው። በተግባር እነዚህ ሰዎችም ጭምር ይሄ ነገር እየጠፋን ነው፣ ሲንኪንግ ሺፕ እየሰጠመች ያለች መርከብ ውስጥ አለን የሚል እምነት ከመርከቧ ጋር አብሮ ከመስመጥ ይልቅ ትንሽ ዋኝቶ የመውጣት እድልም ካለ ለማየት የአቋም ለውጥ የሚመስል የአቋም ለውጥ ሊኖር አይችልም። ምክንያቱም በባህሪያቸው ጸረ ህዝቦች የሆኑ ሰዎች የተጠመቁበት ስለሆነ የቆረቡበት ስለሆነ ይሄ ጸረ ህዝብ አቋም ይቀይሩታል የሚል ይመስለኝም። ግን ሰራዊታችን በሚያሳርፋቸው ምቶች የተነሳ የአብይ ዋነኛ ደጋፊ አሽከሮች የነበሩ ሰዎች ሳይቀር ጥያቄ ማንሳት የጀመሩበት ሁኔታ አለ። ያልካቸው አካባቢዎች ላይ እንደዚህ አይነት እንቅስቃሴ ካለ እንቅስቃሴ መኖሩ የሚያስገርም አይደለም ማለት ነው። እንግዲህ መጨረሻ ላይ የሚያስተላልፉት መልእክት ካለ? የምናስተላልፈው መልእክት የትግራይ ሰራዊት ህዝባዊ ሰራዊት ነው። የትግራይ ሰራዊት ጸረ ህዝቦችን ይፋለማል፣ ጸረ ህዝቦችን ይደመስሳል። ጸረ ህዝቦች የሚሰሩትን ተግባር አይደግምም። በምንመጣባቸው ወይም በመጣንባቸው አካባቢዎች ላይ ያለው ህዝብ በተግባር ያየው ስለሆነ ይህን ጉዳይ መደጋገም አስፈላጊ አይደለም። የአብይ አህመድ ትርፍራፊ ሰራዊት የሚያድነው መንግስት የለም፣ የሚያከተመ ጉዳይ ነው። ህዝቡም የትም ቦታ ሆኖ ከሚፈናቀል የራሱን ንብረት የሚጠብቅበት ሁኔታ ሲሪየስሊ መስራት ቢቀጥል ጥሩ ነው የሚል እምነት አለኝ። ሰራዊቱ ያው የትግራይ ማዕከላዊ ኮማንድ የወታደራዊ ኮማንድ የሰጠው ማብራሪያ ከመድገም ውጭ ሌላ መልእክት የለኝም። ሰራዊቱም እጁን ሰጥቶ ራሱን ቢያድን ነው የምመርጠው።